ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የግንባር ዝርዝር መረጃዎች አሉ። እንዲሁም ደግሞ በሽሬ ቀጠና የተደረገ ስብሰባና የተላለፈውን ውሳኔ በተመለከተ እንደዚሁ አዲስ መረጃ ይዣለሁ። በአፋር ቀጠና እና በቢሶበር አቅራቢያ እየተደረገ ያለውን ውጊያ በተመለከተ አዳዲስ መረጃዎችን ይዣለሁ። በዚህ ቀጠና ህወሓት በርካታ ኃይል ካስጠጋ በኋላና ዛሬ ማለዳ 8 ሰዓት በቀጠለው ውጊያ የቲፒኤፍ ወይም ደግሞ የትግራይ የሰላም ኃይል እየተባለ የሚጠራው ኃይል ወደ ኋላ ሲያፈገፍግ፣ ከፊሉ ኃይሉ ደግሞ ከበባ ውስጥ ገብቷል የሚሉ መረጃዎችን ጨምሮ የአፋር ኃይል ጥሪ ተደርጎለት የሰጠው ምላሽ፣ በአካባቢ የሚገኘው መከላከያ እንደዚሁ የሰጠው ምላሽ እና የትግራይ የሰላም ኃይል የሚባለው ከህወሓት ታጣቂዎች ጋር እያደረገ ያለውን ውጊያ በተመለከተ አሁን ሁኔታዎችን አዳዲስ መረጃዎችንም ትሰማላችሁ። በዚህ ሰዓት እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁ በተከዜ ቀጠናም ወደ ሽሬ የሚወስደን አዲስ መረጃ አለ። እነዚህና ሌሎች መረጃዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በርካታ ሀሳብ አስተያየቶችን ልካችሁልኛል። እንደዚሁ ረጃጅም ጽሁፎችንም ሰነዶችንም የጉሬላ ውጊያ እንደዚሁ ዓለም አቀፍ ልምዶችንም የተመለከተ መረጃዎችንም ጭምር ልካችሁልኛል። አሁን ለሚመለከታቸው ይደርስ ነው እየተሻለ የሚሆነው። ለማንኛውም ስለላካችሁልኝ በእጅጉ ነው የማመሰግነው። እንደዚሁ ደግሞ ሀሳብ አስተያየቶችንም ልካችኋል። በባህር ዳር ያለውን አጠቃላይ ሁኔታ በተመለከተ የኑሮ ውድነት፣ የጸጥታ እንዲሁም ደግሞ በተለይ በካድሬዎች የሚፈጸምና በጨለማ የሚፈጸሙ ዘረፋዎችን በተመለከተ እንደዚሁ ደርሷል ያለውን ጉዳይ በተመለከተ እንደዚሁ አጋርታችሁኛል። አመሰግናለሁ። ከዚህ ባሻገር እንደዚሁ በአዲስ አበባም አሁንም አፈሳዎች አሉ የሚለውንና አንዳንድ መዝናኛ ቤቶች ላይ እንደዚሁ ይሄኛው እንግዲህ በጣም አስቀያሚ የሆነ ነው። አንዳንድ ባለጊዜዎች በተለይ በሆቴል ቤት እንዲሁም ደግሞ በመስተንግዶ አካባቢ የሚገኙ ታዳጊ ሴቶች ላይ የሚፈጽሟቸው የተለያዩ ጉዳዮችን በተመለከተ ከዚህ ውስጥ ማንነት ተኮር ስድቦችን ጭምር እንደዚሁ ታዝበናል። ይሄ እንግዲህ በተለይ በአማራ ክልል ያለውን ጦርነት ተከትሎ በርካታ ታዳጊ ሴቶች ወደ አዲስ አበባ ለጉልበት ስራ ትምህርት በመቋረጡ ምክንያት ሄደዋል። አሁን የሚፈጸምባቸውን ግፍ በተመለከተ በተለያዩ ቦታዎች ምልከታ በማድረግ እንደዚሁ ይህንንም አጋርታችሁኛል። ወደፊት ፕሮግራም የምንሰራበት ይሆናል ሰፋ አድርገን። አመሰግናለሁ። በኦርቶዶክስ እምነት ተከታዮች ዘንድ በአሩሲ ያለውን ሁኔታ በተመለከተም እንደዚሁ ተጨማሪ መረጃ ዝዋይና ሻሸመኔም እንደዚሁ የተለያዩ አዝማሚያዎች እንዳሉም እንደዚሁ ገልጻችሁልኛል። በዚህ አካባቢ የአካባቢው አስተዳደር መዋቅር የተቆጣጠሩት ሰዎች በዋናነት እንደ መንግስት ተልዕኮ ይዘው የሚሰሩት በአካባቢው የሚገኙ የኦርቶዶክስ እምነት ተከታዮች ላይ እንደዚሁ ማሳቀቅ እንዲሁም ደግሞ የተለያዩ በደሎችን መፈጸም በቀጥታና በተዘዋዋሪ ከታጣቂዎች ጋር ሰንሰለት እየፈጠሩ ይህንን ማሰቃየት ነው የሚል ዝዋይ አካባቢ ያለውን ሁኔታ በተመለከተ እንደዚሁ መረጃዎችን አድርሳችሁኛል። አመሰግናለሁ። ወደ ዛሬ በመነጋገሪያ ከነበሩ ጉዳዮች መካከል ዛሬ እንግዲህ የሀገሪቱ ብሔራዊ ሚዲያዎች በቀጥታ ሲያስተላልፉት የነበረው የአብይ አህመድ የፓርላማ ውሎ ነው። የጠቅላይ ሚኒስትሩና የምክር ቤት አባላቶቹ የጥያቄና መልስ በተመለከተ የተለያዩ ጉዳዮች ተነስተዋል። በቀጥታ ለህዝብ ተላልፏል ሀሳቡ። እናንተ ምን ጉዳዮችን አገኛችሁ፣ እንደዚሁም ደግሞ ምን ቁም ነገር ገበያችሁ የሚለውና ምን የፖለቲካ ማሻሻያ ተመለከታችሁ የሚለውን እንደየራሳችሁ አስተያየቶችን ያዙና አስተያየትም ካላችሁ ታስቀምጡ ትችላላችሁ። የኔን ምልከታዎች ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊና እንዲሁም ደግሞ አሁናዊ ምልከታዎችን በዋና ዋና ነጥቦችን ጭምር ይዣለሁ። እነዚህም በአጭሩ ወደ እናንተ አደርሳለሁ። እንግዲህ ከጠቅለል ብሎ ሲታይ በፓርላማ ውሎ ጠቅላይ ሚኒስትሩ በተለመደው መንገድ አሁንም በእብሪት የተሞሉ ንግግሮችን ሲያደርጉ ታይተዋል። አንዳንድ ጉዳዮችን ድምዳሜ ሰጥተው ታይተዋል። እንደውም በዚህ ንግግር አሁን አንዳንዶቹ ጉዳዮች ወደፊት ምን ሊሆኑ እንደሚችሉ እየታወቀ የተረጋገጠ ጉዳይ ላይ አንዳንድ ፖለቲካዊ እንቅስቃሴዎችን ማድረግ ትርፉና ኪሳራውን በደንብ የሚታይ ይሆናል። ለምሳሌ በዚህ ጉዳይ ላይ ምርጫን በተመለከተ ከተናገሩት ውስጥ አመላካች ጉዳዮች አሉ። ከዛ ባሻገር ደግሞ አጠቃላይ የጠቅላይ ሚኒስትሩ ንግግር የትላንት በፊት ተናግረዋቸው የነበሩ ጉዳዮችን ራሳቸው የሚቃረን እና የሚጣረስ እንዲሁም ደግሞ በትላንትና በዛሬ ንግግሮቻቸው መካከል ፈጽሞ እንደዚሁ መናበብ የሌለው አዳዲስ ትርክቶችን ለመፍጠር በየጊዜው ፓርላማ ሲቀርቡ አዳዲስ የራሳቸውን ማሳመኛ ይሆናሉ ያሏቸው ነገሮች ይዘው መቅረባቸው ትዝብት ላይ ጥሏቸዋል።
በዚህ ጉዳይ ላይ የኤርትራን ወታደሮች በተመለከተ ዛሬ ያነሱትን ጉዳይ እንደዚሁ እዚህ ላይ ባጭሩ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁን ቆዩ። እንግዲህ ዛሬ በምክር ቤት በአብይ በፖለቲካ፣ በጸጥታ፣ በኢኮኖሚ፣ በቀጠናዊ ዲፕሎማሲያዊ ኃይል አሰላለፍ ላይ የተለመደና ተመሳሳይ አቋም ምልከታ ነው የተሰጠው። ምንም የተለወጠ ነገር የለም። እነዚህ አለመለወጣቸውን የሚያሳዩ ነጥቦችን ደግሞ እንደዚሁ ባጭሩ ይዣለሁ። ምላሽና ንግግሩ አሁንም ምናባዊ ፍሰት ከተጨባጭ አገሪቱ ካለችበት ቀውስ ውጭ የሆነ ምናባዊ ኢትዮጵያን የሚያሳይ የኢኮኖሚ እድገቱ፣ የጸጥታ ሁኔታው 2010 ቁጥሮች እየተነጻጸሩ የቀረቡባቸውና ነጠላ ቁጥሮች አጠቃላይ የቀውሱን የማያሳዩ የትራክተር ቁጥሮች፣ የኮምባይን ሃርቨስተር እንደዚሁ ቁጥሮችን እንደዚሁ እንደ ማሳመኛ ይዞ ነው በመምጣት ለማሳየት የሞከረው። እነዚህ ለኢኮኖሚ አነጻጸሪያ የሚሆኑበት የማይሆኑበት መንገድ አለ። ግን አንድ ነጋዴ ወደ ኢትዮጵያ ውስጥ ሊያስገባው የሚችለው የኮምባይን ሃርቨስተር ወይም ደግሞ የማጨጃ ማሽን እንደዚህ እንግዲህ ማነጻጸሪያ ቀርቦ የኢኮኖሚ እድገቱም አሁንም ለጉድ እንደሆነና ኢትዮጵያን የሚያቆማት ኃይል እንደሌለ ምናባዊ እና መሬት ላይ ካለው አሁን ሁኔታ ጋር በፍጹም የማይገናኙ አስተያየቶች ናቸው ሲቀርቡ የነበረው። እንግዲህ በአጠቃላይ በዚህ ንግግር በተለይ ነባራዊ ሁኔታው ላይ እየራቁ መሬት ላይ ያለውን የህዝቡን አሁናዊ ሁኔታ መፍትሄ የማይሰጥ ምላሽ ሆኖ ነው እየታየው። በተለይ አንዳንድ ጥያቄዎችም እንደዚሁ እየታለፉበት መንገድ አለ። በተዘዋዋሪ አቋምን ከመግለጽ ይልቅ ንግግሮቹን በሌላ ንግግር ለመሸፈን የተሄደበት መንገድም እንደዚሁ ታይቷል። በዚህ በዛሬው ፓርላማ ውሎ አዳዲስ ትርክቶችንም እንደዚሁ ለማምጣት ተሞክሯል። እነዚህ አዳዲስ ትርክቶች በተለይ ከኤርትራ አንጻርና ቀይ ባህርንም በተመለከተ አሁንም በተደጋጋሚ የሚናገሯቸው ንግግሮች አንዱ ከአንዱ የሚጋጭ ነው። በዚህ በኩል በተናጠል እንግዲህ የኤርትራ ጉዳይ ተነስቷል። የዛሬው የምክር ቤት ውሎ በተለይ ኤርትራን በተመለከተ አሁን ግልጽ ሆነ በጠላትነት ደረጃ ላይ ደርሰናል የሚል አቋም ያንጸባረቀ ምልከታ ሆኖ ይታያል። ከኤርትራ ጋር እንግዲህ አሁን ባለው የቀይ ባህር የአሰብ ጉዳይ ሳይሆን ቀደም ብሎ በነበረው በጦርነቱ ጊዜ ነው ይሄ ግጭት ውስጥ የተገባው። ለዚህ አሁን ከኛ ጋር የሌሉ የቀድሞ ባለስልጣናት ይህንን እንዲያስተካክሉ ልከናቸው ነበር በሚል ሁልጊዜም ወደ ማድረግ ሲቀርቡ አንዳንድ ባለስልጣናትን ለማጋለጥ በህዝብ ዘንድ እንደዚሁ በአሉታዊ እንዲነሱ የሚያደርጉባቸውን ጣል የሚያደርጉትን ነገር ዛሬም ጣል አድርገው የኤርትራን የጥላትነት ደረጃ ግን እንደ ፖለቲካ አቋም ግን በምክር ቤቱ ያንጸባረቁት ይህንን ነው። እንግዲህ ኤርትራን በተመለከተ ካነሷቸው አቋሞች መካከል የኤርትራ ጦር በጦርነቱ ጊዜ የፈጸመውን የተባለው ግፍ ለዚህ ግጭት መነሻ እሱ እንደሆነ ገልጸዋል። ከዚህ በፊት ደግሞ ከኤርትራ ጋር ጉዳዩ የሻከረው እንግዲህ ገና ከጅምሮ የአሰብ ጉዳይ ሲነሳ እንደነበር ሲገልጹ ነበር። በአንጻሩ የኤርትራ ወታደር ባለውለታቸው መሆኑንና በወቅቱ የኤርትራ ሰራዊት የዋለላቸውን ውለታ ከፍለን አንጨርስም ሲሉ የነበረ ቢሆንም አሁን በኤርትራ ሰራዊት ምክንያት የኤርትራ ሰራዊት በፈጸመው ግፍና ሰቆቃ ይህንን ለማስቆም ወደ አስመራ ሽምግልና ስንልክ ቅራኔው የተጀመረው የዛ ጊዜ ነው በሚል ለትግራይ ህዝብ በወቅቱ እናስብለት ነበር፣ አሁንም እናስብለታለን የሚል አዲስ ትርክት ይዘው መጥተዋል። እንግዲህ በኤርትራን በተመለከተ ያለው አጠቃላይ ሁኔታ ኤርትራ በወያኔ ዘመን የነበረው የመንግስት አቋም ሙሉ በሙሉ መያዙን ያሳያል። በወያኔ ዘመን እንግዲህ ከኢትዮ ኤርትራ ጦርነት 1992 እና ከአልጀርስ ስምምነት በኋላ በኢትዮጵያና በኤርትራ መካከል ሰላም ስምምነት ቢፈጸምም ወዳጅም ጥላትም ሳይባል ግን በመንግስት ደረጃ በጥላትነት ተፈርጆ ነበር የቆየው። አብይ አህመድ ወደ ስልጣን ሲመጣ የአልጀርስ ስምምነት ፈጽማለሁ በሚል ቦርደሩን ክፍት አደረገ። ድንበሩን እንዲከፈት አድርጎ ከኤርትራ ጋር ግንኙነት በጀመረበት ጊዜ የሰላም ኖቤል ተሸለመ። አሁን ያ ጉዳይ በወያኔ ዘመን የነበረው የኤርትራ ጋር የነበረው የዲፕሎማሲ አቋም ተመልሶ መምጣቱን እና ከዛ በበለጠ በየዕለቱ በቃላት ንግግር ጭምር እሱ መሆኑ ነው የሚያሳየው። በዚህ ንግግር እንግዲህ ኤርትራ በቀጥታ በኢትዮጵያ ውስጥ ጉዳይ ገብታ እያማሰለች እንደሆነ አብይ አህመድ በአደባባይ ይህንን ተናግሯል። ኤርትራ በተደጋጋሚ በውስጥ ጉዳዮቻቸው አተኩሩ ይሉናል፣ እነሱ ግን በኢትዮጵያ ውስጥ የውስጥ ጉዳይ እየገቡ እያማሰሉ ያሉት እነሱ ናቸው ብለዋል። ከዛ ባሻገር የቀጠናውን ጂኦፖለቲካ ለመናገር በሞከሩበት ጊዜም እንደዚሁ የኤርትራን ጉዳይ የተላላኪነት ሚና አድርገው እንደዚሁ ለመግለጽ ሞክረዋል። ቀይ ባህርን በተመለከተ ቀይ ባህር በዲፕሎማሲያዊም ሆነ በሰላማዊ መንገድ የማይቀር ነው ብለው በተለምዶ እንግዲህ ጋዜጦችም አባባሎችም ሁለቱን ቦታዎች በማነጻጸር በማገናኘት የሚባል አባባል አለ። የማይቀር ነገር ከተባለ በባሌም በቦሌም የሚል አለ። እንግዲህ ይህንን ንግግር ከአሁን በፊት መለስ ዜናዊም ለአንዳንድ ጉዳዮች ይናገረው ነበር።
የቀድሞ ተቃዋሚዎች አንዳንዶቹ በቦሌ አንዳንዶቹ በባሌ ወጥተዋል የሚለው ንግግር ነው። እንግዲህ በባሌ ማለት በአስቸጋሪ መንገድ እንደማለት ነው። በቦሌ ደግሞ በቀላሉ መንገድ እንደማለት ነው። በኢትዮጵያ የፖለቲካ አገላለጽ ውስጥ ባሌና ቦሌ የሚለው ቦሌ የዲፕሎማሲ የሰላም እንዲሁም ደግሞ አጭሩ መንገድ ተብሎ በአውሮፕላን ያለውን ጉዞ የሚገልጽ ነው። ባሌ ደግሞ በኢትዮጵያ አስቸጋሪ ጉዞ የሚደረግበት ቀጠና ተደርጎ ይታያል። ስለዚህ በባሌ በወታደራዊ ኃይል በቦሌ በዲፕሎማሲም ቢሆን የአሰብ ጉዳይ የማይቀር ነገር ነው ሲል አብይ አህመድንም ዛሬ ገልጿል። በአጠቃላይ እንግዲህ አሰብን የኢትዮጵያ ስለሆነ ነው ወይስ ደግሞ ለስትራቴጂክ ስጋት ስላለ ነው የሚለውን ጉዳይ በተመለከተ አሁንም የተዛቡት የአብይ አህመዶች ከትላንቱ በካድሬዎችም በሚዲያዎቹም ወጥ ያልሆነው ንግግር እዚህ ላይ ተንጸባርቋል። እስራኤል የጎላን ተራሮችን የያዘችበትን መንገድ ኢትዮጵያ አሰብን ወይም ደግሞ ቀይ ባህርን ከምትፈልግበት መንገድ ጋር ተያይዞ የቀረበው አሁንም ወጥ የሆነ የፕሮፓጋንዳ እና የእነ አብይ አህመድ የትርክት ወይም ደግሞ ንግግሮቻቸው ከትላንት ጭምር የተገናኙና የተጣረሱ መሆናቸውን የሚያሳይ ነው። እስራኤል የጎላን ተራሮች የራሷ እንዳልሆነ እየታወቀ ይዛለች። ይህን ያደረገችው ግን ከስትራቴጂክ ስጋቱ አንጻር ነው ብሏል። ይህንን በተመለከተ ኢትዮጵያ በአሰብ ላይ የባለቤትነት ጉዳይ ባይኖራትም በጸጥታ ጉዳይና በስትራቴጂ ጉዳይ ትይዘዋለች ወይስ ደግሞ የራሷ ስለሆነ ይገባታል የሚለው ጉዳይ ላይ ያው የተዛባ ምልከታዎችን የሚያሳይ ንግግር ነው። እንግዲህ ይህንን በትዝብ ተመልክታችሁት ከሆነ ትግራይን በተመለከተ የትግራይ ሕዝብ ከህወሓት መነጠል አሁንም አስቸጋሪ መሆኑን ጠቅላይ ሚኒስትሩ አረጋግጧል። የትግራይን ሕዝብ አሁንም ከህወሓት መነጠል እጅግ ፈተና እንደሆነ እና ይህንንም በመድረክና በተዋናይ ገልጿል። እንግዲህ የትግራይ ሕዝብ ህወሓትን መድረክ ሊያደርገው ይገባል። ይህ ትግራይ ሕዝብ መድረክ መሆን የለበትም። ህወሓት ብቻ ተዋናይ የሆነበት የትግራይ ፖለቲካ እንግዲህ ይህን ፈተና እንደሆነ የሚገልጽ ንግግር ነው። በዚህ ወልቃይትን በተመለከተ እንግዲህ አሁንም የተለመደው ምላሽ ነው እየተሰጠው። በዚህ በኩል ዛሬ ግልጽ የተደረገው አቋም ወልቃይትን በተመለከተ ከአሁን በፊትም እናደርገዋለን ሲሉት የነበረው ነው። የትግራይ ተፈናቃዮች ይመጣሉ። የትግራይ ተፈናቃዮች ወደ አካባቢው ከመጡ በኋላ ህዝበ ውሳኔ ይደረጋል የሚል ነው። የትግራይ ተፈናቃዮች ወደ ወልቃይት ይመጣሉ፣ ወደ ጠለምት ይመጣሉ፣ ወደ ራያ ይመጣሉ። አንዳንዶቹ ቦታ መጥተዋል ተብሏል። ከዛ በኋላ ህዝበ ውሳኔ ይደረጋል ነው። ይሄ ደግሞ የወልቃይት ጠገዴ ጠለምት ማንነት አስመላሽ ኮሚቴ የነባሩ ህዝብ ነው ድምፅ ከሰጠ መስጠት ያለበት። ሁለተኛ እነዚህ ሰፋሪዎች ከመጡ በኋላ በድምፅ እንዴት አብረው ይሳተፋሉ ከነባሩ ህዝብ ጋር። ሶስተኛ ይሄ አካባቢ የተካለለው ከህገ መንግስት ከመጽደቁ ወይም ደግሞ ህዝበ ውሳኔ የሚለው የህገ መንግስቱ አካል ከመምጣቱ በፊት በኃይል የተጠቃለለ ስለሆነ ፖለቲካዊ እንዲሁም ደግሞ የህግ ውሳኔ ነው የሚያስፈልገውን የሚለውን አቋም የሚጻረር የጠቅላይ ሚኒስትሩ ፍላጎት የትግራይ ተፈናቃዮች መልሶ ከዛ በኋላ ህዝበ ውሳኔ አድርጎ ህዝበ ውሳኔ ውጤቱ ይሄውላችሁ ብሎ የመስጠት እንጂ አሁንም ወልቃይትን በተመለከተ የፖለቲካና የህግ ውሳኔ ለመስጠት ፍጹም ፍላጎት እንደሌለና መፍትሄው ይሄ ሆኖ የተቀመጠ መሆኑን አመላካች ነው። ይህ እንግዲህ ሰሞኑን የምርጫ ቦርድ ከዛ ቀደም ብሎ አንዳንድ የፌዴራል ተቋማት ያወጧቸው ከነበሩ አካባቢውን በተመለከተ ተመሳሳይ አቋሞች እንዳሉ ነው የሚያሳየው። እንግዲህ ይሄ ምን ያመጣል? የማንነት ኮሚቴውም እስካሁን ስጠይቀው የነበረው ነው። ሌላው ምርጫው በተመለከተ ጠቅላይ ሚኒስትሩ ካነሷቸው መካከል ምርጫን በተመለከተ ቁርጣችሁን እወቁ የሚል ነው የሚመስለው። እኔ እንግዲህ በዚህ መንገድ ነው የተረዳሁት። ጠቅላይ ሚኒስትሩ በንግግራቸው ውስጥ ምርጫ ባታደርጉ ትጸጸታላችሁ፣ ብታደርጉ ደግሞ ታተርፋላችሁ በሚለው ንግግር ውስጥ አሁን ያሉት ተቃዋሚዎች ቁጥራቸው በ5ም በ10ም እጥፍ እንዲያድግ እንፈልጋለን። ያ ማለት ነው እኛ አለን። አሁን አጃቢ የሆኑ ተቃዋሚዎች ቁጥራቸው እንዲያድግ እንፈልጋለን፣ እኛ ግን ወደ የትም አንሄድም የሚለው የምርጫ ውጤት ላይ ድምዳሜ ተሰጥቶበታል። ምርጫውንም የጸጥታ ጉዳይ ስጋት አይደለም በሚል ከሃይማኖታዊ በዓላት እነዚህን ሃይማኖታዊ በዓላት ህዝቡ ይጠብቃቸዋል። በነገራችን ላይ ጥምቀትን እንዳይከበር የሚያደርግ የታጠቀ ለህዝብ ነፃነት የሚታገል ኃይል የለም። መስቀል እንዳይከበር የሚያደርግ የለም። ኢሬቻ እንዳይከበር የሚያደርግ የለም። ኢሬቻ በሰላም ስለተከበረ ወይም ደግሞ መስቀልና ጥምቀት በሰላም ስለተከበረ የፖለቲካ ውሳኔ የሚሰጠውንና የፖለቲካ ዓላማ ይዞ የሚታገለው ኃይል ይህን ጉዳይ አያስቆመም ብሎ ድምዳሜ መስጠትም እንግዲህ ሌላ ስሁት እይታ ነው የሚሆነው። ለማንኛውም የሚያስቆመው ኃይል የለም ብለዋል። ቁጥራችሁ እንዲጨምር እንፈልጋለን፣ እኛ ግን እዚሁ ምክር ቤት ውስጥ አለን የሚል ድምዳሜ ሰጥቷል። ስለዚህ ምርጫው የተረጋገጠ ውጤት እኛ ወደ የትም አንሄድም አሸንፈናል የሚል ድምዳሜ የተሰጠበት ነው። እናንተ እንዴት ተመልክታችሁታል?
ሌላው ድርድርን በተመለከተ ለቀረበው ጥያቄ ነው። እንግዲህ ድርድርን በተመለከተ ለቀረበው ጥያቄ እዚህ ላይ የአቋም ለውጥ አለመኖሩን በብልጽግና በኩል የሚያሳይ ምላሽ ነው የተሰጠው። ይሄም እንደራደራለን የሚል አይደለም፣ ይቅርታ እናደርጋለን የሚል ነው። ይቅርታ እናደርጋለን እንግዲህ በድርድርና በይቅርታ መካከል ያለውን ልዩነት ሁላችሁም ትረዱታላችሁ። ስለዚህ ለፖለቲካ ድርድር ዝግጁ አይደለንም፣ ይቅርታ እናደርጋለን ነው። እስካሁንም ተደራድረው ገብተዋል የተባሉት በአጠቃላይ የሚያርፉት በዚህ ማዕቀፍ ውስጥ ነው። ይቅርታ አድርገንላቸው ምህረት ሰተናቸው ገብተዋል እንጂ ተደራድረው አይደለም የሚል ነው። እንግዲህ ወደፊትም ምህረት እናደርጋለን እንጂ አንደራደርም የሚል አቋም ተንጸባርቋል። ይህንን እንግዲህ በፖለቲካዊ ምልከታ በዚህ መንገድ ነው የሚታየው። በቀይ ባህር ጉዳይ ላይ እንግዲህ ወዳጆቻችን ጥያቄውን ተቀብለዋል ብለዋል። እንግዲህ ያገኘናቸው ወዳጆቻችን ተቀብለዋል፣ በዲፕሎማሲ አድርጉት እያሉ እየገለገሉን ነው እንጂ እኛ ግን ያው አስፈላጊውን እርምጃ እንወስዳለን፣ እየተገለገልን ነው፣ እየታገስን ነው ብሎ እዚህ ላይ ትዕግስታቸው እንዳለቀ ለማሳየት ተሞክሯል። ጊዜ እንስጣቸው ብለን ነው ብለዋል። እንግዲህ ለኤርትራ ጊዜ እየሰጡ እንደሆነ ነው የገለጹት። ሌላው በተለይ የትግራይን ህዝብ በተመለከተ ዛሬ የትግራይን ህዝብ ለማቀፍ እንግዲህ ረጅም እጅ እየተሰደደበት ምልከታ ነው። የትግራይን ህዝብ በተመለከተ የትግራይ ህዝብ አሁን በሳቸው ፖለቲካ ውስጥ እንዲገባ እንደዚሁ ያለው ፍላጎት የሚያሳዩ ምላሽ ተንጸባርቀዋል። ከኤርትራ ጋር ግጭቶች የተገባው እንግዲህ የትግራይ ህዝብ ላይ የኤርትራ ሰራዊት ከሽሬ ጀምሮ በአድዋ በአዲግራት የፈጸመውን በአክሱም የፈጸመውን ሰቆቃ ተከትሎ ነው። በዚህ ወቅት እንግዲህ እነገዱ አንዳርጋቸውን ልከን ነበር የሚል ተነስቷል። በዚህ በኩል ለትግራይ ህዝብ ብለን ከኤርትራ ጋር የተጣላ ነው በእናንተ ምክንያት ነው። ስለዚህ ይህንን ወቁትና እኛን ለእናንተ እናስባለን ወደኛ ነው የሚል እንደዚሁ እንግዲህ አንድምታ ያለው ንግግር ነው የተደረገው። ኢትዮጵያ ሰላም ያጣችው በሶስት ምክንያቶች ነው በሚል አሁንም ችግሩን ውጫዊ ለማድረግ ተሞክሯል። ኢትዮጵያ እንግዲህ በኃይል የመፍታት ልምምድ ነው። አብይ አህመድ ላይ አልደራደርም፣ ይቅርታ አድርጋለሁ፣ እኔ ብልጫ አለኝ በሚል ከተናገረ በኋላ ይሄ የመጣው በኢትዮጵያ ውስጥ በኃይል ችግሮችን የመፍታት አብይ በሰላም ለመፍታት ችግሮችን ተንቀሳቅሷል ወይ? የባንዳነት ልምምድ እንግዲህ አብይ አህመድ በነገራችን ላይ ኢህአዴግ ውስጥ ሆኖ ለኦነግ መረጃ ስሰጥ ነበር ብሎ አምቦ ላይ በድፍረት ሲናገር ነበር። እንግዲህ ከዛ በኋላ ይሄንን እንደ ጀብድ ወስዶ ሲያወራ በወቅቱ የፖለቲካ ትርፍ ለማግኘት አሁን ደግሞ እሱን የሚታገሉትን በባንዳነት ፈርጇል። ይሄ በነገራችን ላይ የተለመደ ነው። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ህወሓትና ሻዕቢያን በዛ መንገድ እስከ መጨረሻዋ ደቂቃ ሲገልጽ ነበረ። እንዲሁም ደግሞ የኢትዮጵያ እድገት ያሰጋቸው አካላት ናቸው በሚል ለማንኛውም እኛ ችግር አልፈጠርንም፣ የኢትዮጵያ የጸጥታ ችግር ምንጩ እነዚህ ናቸው በሚል ጉዳዩን ለማራቅ ተሞክሯል። ከዛ ውጭ ደግሞ በተለይ በሎ ኢንፎርስመንት ወይም ደግሞ የጸጥታ ኃይል ግንባታ ላይ ውጤታማ ነን በሚል አሁንም የሀገር ውስጥም የቀጠናውም የኃይል ብልጫ አለን የምትለውን ነገር እንደዚሁ በተደጋጋሚ የሚያናገራትን ነገር አብይ ዛሬም ጨምሯታል። አስተማማኝ የፌዴራል ፖሊስ አስተማማኝ ሰራዊት ገንብቻለሁ የምትለው ተደጋጋሚ ንግግር ዛሬም ተነስታለች። እንግዲህ ሰራዊት ግን በሀገር ውስጥ ውጊያ እየሆነ ያለውን ሁላችንም የምናውቀው ነው። ወደ ሌሎች መረጃዎች እሄዳለሁ። እናንተ ሀሳብ አስተያየት ጨምሩ ትችላላችሁ። ወደ ሌሎች መረጃዎች ሲሄድ ወደ ጠለምት ቀጠና የሚወስደን መረጃን የማስከትለው በጠለምት ከውጊያ በኋላ ካምፖች እየተቀየሩ ነው የሚል መረጃ ነው የወጣው። የትግራይ የሰላም ኃይል የሚባለው ኃይል ከሰሞኑ ውጊያ በኋላ ካምፖችን እየቀየረ ነው። አዳዲስ ቦታዎችን ለመያዝ እየተንቀሳቀሰ እንደሆነ የገለጹት የመረጃ ምንጮች ምንጫራ ተብሎ የሚጠራው አካባቢ አዲስ ካምፖችን እንደዚሁ እየያዘ ነው። በተመሳሳይ ቡያ አካባቢ ከነበሩ ካምፖችም እንደዚሁ ወደ ሌሎች ቦታዎች መስፋፋት እያደረገ ነው። ይህ እንግዲህ በተለይ ምስራቅ ጠለምት ፍየል ውሃና ምንጫራ አካባቢ አዲስ ካምፖችን ማቋቋሙን የጠለምት ማንነት አስመላሽ ኮሚቴ ጉዳዩን እንደሚያወግዘው እና ለትግራይ ነጻነት የሚታገል የትግራይ የታጣቂ ኃይል ወደ ትግራይ ሂዶ ነው መዋጋት ያለበት። ይሄኛውን እንደ ካምፕ ሊጠቀምበት አይገባም። ውሎ አድሮ በአካባቢው ምን ፍላጎት እንዳለው በውል እንገነዘባለን፣ ጉዳዩን እየተከታተል ነው ብሏል። መዘዙ የፖለቲካ መዘዙና የዚህ ታጣቂ ኃይል ያለበት ቀጠና ምን እየሆነ እንደሆነ እንረዳለን ብሏል። ሌላው ዛሬ ውጊያ ያስደረግበት የዋለው አካባቢ የአፋር እና የራያ ቀጠና ነው። በራያ ጨርጨር፣ በራያ ባላና በአፋር ያለው ቀጠና ቢሶበር ተብሎ የሚጠራው አካባቢ ውጊያው ዛሬ ተደርጓል። በዛሬው ውጊያ የትግራይ የሰላም ኃይል እየተባለ የሚጠራው የራሱን ቲፒኤፍ እያለ የሚጠራው ኃይል ወደኋላ አፈግፍጓል። ሸቃይ ከተማ የተጠጋ ኃይሉ
ከፊሉ ተቆርጧል። የአፋር ልዩ ኃይል ትዕዛዝ አልተሰጠኝም በሚል መንገድ ከመዝጋት ውጭ ድጋፍ አላደረገለትም። በዚህ ምክንያት የትግራይ የሰላም ኃይል ጉዳት አስተናግዷል። ሽፋን አልተሰጠውም። መከላከያም የከባድ መሳሪያ ሽፋን አልፎ አልፎ ከመስጠት ውጭ እግረኛ ኃይል አላስጠጋለትም። በዚህ ምክንያት ዛሬ በነበረ ውጊያ ቦታዎችን ለመያዝ አቅዶ የተንቀሳቀሰው የትግራይ የሰላም ኃይል በዛሬው ውሎ የግንባሩ ውጊያ ሽንፈት ደርሶበታል ነው የተባለው። ከፊሉ ኃይል ከበባ ውስጥ ነው አሁንም የሚገኘው። ከፊሉ ኃይል አፈግፍጓል። የህወሓት ኃይል ደግሞ ወደፊት ገፍቶ ሸቃይ ከተማ ተብላ የምትጠራውንና ያሉ መግቢያ ያሉ መንደሮችን ሙሉ በሙሉ ተቆጣጥሯል። ያሉ ወረዳ ከለዋ ተብሎ ከሚጠራው ቦታ በርካታ የአፋር ነዋሪዎች ተፈናቅለዋል። ነዋሪዎቹ ከሸቃይ ከተማ አቅራቢያ በሚተኮሱ ከባድ መሳሪያዎች ስጋት ነው ለቀው የወጡት። ከዚህ ባሻገር ወደ አፋር ልዩ ኃይል ካምፕም የገቡ ተፈናቃዮች መኖራቸው ነው የተሰማው። ወደ ዛታ ቀጠናም ስንሄድ በዚህ በኮረም ቀጠና ለሁለት ቀናት አልፎ አልፎ ተኩስ ያደርግ የነበረው የትግራይ የሰላም ኃይል የሚባለው ኃይል ወደ ካምፑ ተመልሷል። ወደ ዶጊያት፣ ሶሪያ፣ ጸጸራ አየር ማረፊያ ለማጣ ስምሪት ወስዶ ተንቀሳቅሶ የነበረው ኃይል ቀድሞ እነዚህ ቦታዎች በህወሓት ታጣቂዎች ሙሉ በሙሉ በመዘጋታቸውና በመያዛቸው እንደዚህ ወደኋላ ተመልሷል። በሽሬ ቀጠና እንደዚሁ ከወጡት መረጃዎች መካከል በሽሬ ቀጠና እንደ አባጉና ትላንትና የጠለምት ተሿሚዎች በሚል ህወሓት የሾማቸው የጠለምት የማይጠብሪ የምስራቅ ጠለምትና የምዕራብ ጠለምት ተሿሚዎችን ሰብስቦ ነበረ። በስብሰባው ላይ ቀጣይ እቅዳቸውን ይፋ አድርገዋል። የዞኑ አስተዳዳሪ ቁርጥ ያለ አቋሙን አሳውቋል። ህዝቡ ከኛ ተነጥሏል ብሏል። የጠለምት ህዝብ እኛ በሰራነው ግፍና እናንተ በሰራችሁት ግፍ ነው ህዝቡ ከኛ የተነጠለው። አቋሙን አውቀናል። ህዝቡ ከኛ በመነጠሉ እኛም የምንወስደውን አቋም ለይተናል። ወደ ወልቃይትም ሆነ ወደ ጠለምት የምንገባው በኃይል ብቻ ነው። ስለዚህ መዘናጋት የለብንም። ዝግጁ ሆኑ። አሁን የሙከራ ዘመቻ አድርገናል። ከዘመቻው ትምህርት ወስደናል። በአጭር ጊዜ ከአጋር አካላቶች ጋር በመሆን የመጨረሻውን ዘመቻ እንከፍታለን። ስብሰባው እንግዲህ የተደረገው እንደ አባጉና ተብላ የምትጠራ ከተማ በትላንትናው ዕለት መሆኑን የገለጹት የመረጃ ምንጮች ይህንን ወታደራዊ እቅድና አቋም ይፋ ያደረገው ደግሞ የሰሜን ምዕራብ ዞን አስተዳዳሪ ወልደ አብርሃ ገብረ ጻዲቅ የተባለ ባለስልጣን መሆኑን የመረጃ ምንጮች ገልጸዋል። ሌላው ወደ መቀሌ የአየር በረራ ተጀምሯል። ህወሓት ከአየር ማረፊያ የነበረ አርሚውን የተወሰነውን አስወጥቷል ነው የተባለው። ሰሞኑን በነበረው ወታደራዊ ስምሪት የኢትዮጵያ አየር መንገድ ከአዲስ አበባ ወደ መቀሌና ትግራይ ከተሞች የነበረውን በረራ አቋርጦ ነበር። ከ5 ቀናት በኋላ ዛሬ በረራው ተጀምሯል። ህወሓትም አየር ማረፊያ አካባቢ አስፍሮት የነበረውን ታጣቂ ኃይሉን የተወሰነውን አስወጥቷል። ሌላው መረጃችን ወደ የአማራ ማህበር ሳምንታዊ ሪፖርትን የተመለከተ ነው። የአማራ ማህበር ከጥር 18 እስከ ጥር 24 ድረስ በተለያዩ አካባቢዎች ያሉ ጦርነትና የደረሱ ሰብአዊ ጉዳቶችን በተመለከተ ሪፖርት ይዞ ወጥቷል። በሪፖርቱ ማህበሩ እንግዲህ በሳምንታዊ ሪፖርቱ በኢትዮጵያ አቆጣጠር ከጥር 18 እስከ ጥር 24 በ10 ዞኖች በ41 ወረዳ እና ከተማ አስተዳደሮች ውጊያ መደረጉን ሪፖርቱ አመላክቷል። ደቡብ ወሎ፣ ሰሜን ወሎ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር ጨምሮ በተለያዩ አካባቢዎች ውጊያዎች ተደርገዋል። በሰሜን ሸዋን ጨምሮ ማለት ነው። በንጹሃን ላይ ጉዳቶች ደርሰዋል። በ8 ወረዳዎች ንጹሃን ሞትና የአካል ጉዳት ደርሶባቸዋል። በወለጋ ቢደንጎሮ እና ሆሮ ጉድሩ በንጹሃን ላይ ደረሰውን ግፍም እንደዚሁ እና ሰቆቃ ሪፖርቱ ይዞ ወጥቷል። በሪፖርቱ ባለማጣ የትግራይ የሰላም ኃይሎች የትግራይ የታጣቂዎች የፈጸሙትን እስራት በኤፍራታ ግድም እንዲሁም በአዲስ አበባ ያለውን እስራትም ይዞ ወጥቷል። የትግራይ ታጣቂዎች በጠለምት ወረራ በራያ ቀጠና የፈጸሙትን ወረራና የተደረገውን ውጊያ የትግራይ የሰላም ኃይልና የህወሓት ኃይሎች ያደረጉትን ውጊያም እንደዚሁ አካቶ ይዞ ወጥቷል። ለዛሬው የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚስ